እንደ እንደ ልጅቷ እንደዚህ እንደ አያንቱ እንደ በረኪና በእግር በባዶ እግር ሁላ ብትመጪበት ይችላል። እሺ ሸቃላነትም ለታደለ ነው። እሺ ሸቃላነት ዝቅ ብለሽ መስራት ራሱ ዝቅ ብለሽ ሰርተሽ እዘሽ ተውረርተሽ አስቢ ለራስሽም ተርፈሽ ሰውም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም ሰላም፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተሳ ውድ ቤተሰብ በያላችሁበት እንዴት ናችሁ? ከኔ ጋር ሁሉ ሰላም። እንግዲህ ሱመያ ዛሬ ለዛች ለአያንቱ እንሽላሊት ወላታለች። ለእንሽላሊቷ መልስ እየሰጠቻት ነው ማለት ነው። እና በእርግጥ አጥጋቢ መልስ ሰጥታታለች። ቪዲዮውን አብረን እያየ ነው ሀሳባችንን እንጨምራለን እኛ ረርተሽ ነው። እሺ ሸቃላነት ማለት እንጂ ሸቃላ ማለት እናንተ እዛ እንደምታውደለድሉት አይደለም። እሺ እንደዛ መስሎሽ አሰበሽ አይደለም ማለት ነው። እንደ ልጅቷ እንደዚች እንደ አያንቱ እንደ በረኪና በእግር በባዶ እግር ሁላ ብትመጪ ደስ ይልሻል። እሺ ሸቃላነትም ለታደለ ነው። እሺ ሸቃላነት ዝቅ ብለሽ መስራት ራሱ ዝቅ ብለሽ ሰርተሽ እዘሽ ሰው ረርተሽ አስቢ ለራስሽም ተርፈሽ ሰውም መደድ ረርተሽ ነው። እሺ ሸቃላነት ማለት እንጂ ሸቃላ ማለት እናንተ እዛ እንደምታውደለድሉት አይደለም። እሺ እንደዛ መስሎሽ አሰበሽ አይደለም። ሸቃላ ማለት በጣም የኮራች የደራች በክብሯ የማትደራደር ኮራ ዘና። እንግዲህ ሱመያ እያወራች ያለችው ባለፈው የእንትና የኦሸ ሚስት ያቺ አሮጊት እያለቻት ነበር ሱመያን። ያቺ አሮጊት ወደዛው ወደ ሸቃላነቷ ልትመለስ ነው። የሚያምርባትም እሱ ነው የሚያምርባትም ሸቃላነቷ ነው። እና ለሰይድ ይቺ የቤት ልጅ ናት እያለች እንደውም ቪዲዮውን ያው ሁላችሁም እንዳያችሁት እርግጠኛ ነኝና ቪዲዮ ላይ ይቺ የቤት ልጅ ናት እያለች ሚስት እያማረጠችው ነበር ማለት ነው። ሶስተኛ ግባ እያለች እና ያው ለጓደኛዋ ያልሆነች በነገራችን ላይ ለሱመያ አትሆንም። ጓደኛዋን ራሱ ትላንትና ተጣላን ብላ እብድና አትሆንህም ብላ እንግዲህ ሌላዋን ጓደኛ ያችንም ሱመያንም ለማናደር ማለት ነው ሌላዋን ጓደኛ አምጥታ ካላገባህ እያለችው ነበር ማለት ነው። እኔ የእሷ ማምጣት ሳይሆን የዚችኛይቱ የጓደኛ ተብዬዋ የእሷ መጥቶ በቃ ራስን እንደው ይሄን ያክል ክብርን ዝቅ ማድረግ ይሄን ያክል ክብርን ማውረድ አለቦታው ጥሩ ነው እንዴ? ግን ሴቶች ይሁንም በሴት ህይወት ላይ የምንጫወተው ጨዋታ ያችን አያንቱን እንኳን እሰይ እንኳን እሷ እንደካረገቻት። ምክንያቱም በነገራችን ላይ ሱመያ ጋር ባይታረቁ እስከ መጨረሻው ባይታረቁ እሷ ግን አያንቱ የእጇን ማግኘቱ አይቀርም። ምክንያቱም በሰው ትዳር ላይ ዘው ብላ ገብታ የሰው ህይወት ምስቅልቅል እንዳረገች የእሷም ተራ ይደርሳል። ይሄ በሰፈር ከቁና ትሰፈራለህ ነው፣ አይቀርም፣ የማይቀር ነገር ነው። ሰርታ የምትኖር ሰው ቸገሬ ብላት እሺ ብላ ብር የምትልክ ገና ደሞዟ ሳይደርስ ለማን ነው የምልከው ማን የቸገረው ብላ የሰው ችግር ቀድማ የምትረዳ ናት። እሺ እንደናንተ ከሰው ችግር ላይ ከሰው አናት ላይ ፍጥ ብላ እንደዚህ ችግር አትሆንም። መጀመሪያ ለንግግርሽ ማለት ነው። እኔ ከዚህ በፊት እኮ እኔ አንቺን እና አዩን ካልሰራውላችሁ እኔ አንቺን ማግንቼ ማለት ነው እኔ አንቺን ካላገኘውሽ እንደ ሊጥራ ማቦካሽ ጠብቂ። እኔ እንደዚህ ብለሽም አለቅሽ። ግን ለማንኛውም እኔ አንቺን ማለት ይኸውልሽ ሸቃላ ማለት በነገራችን ላይ ሸቃላ የተባለው ስያሜ በቃ መዳም ቤት ተቀጥራ ለምትሰራ ሴት ብቻ ይመስላል። ሁሉም ሸቃላ ነው። በቃ ባልጋ ላይ ያለ ሰው ሲቀር ማለት ነው። ባልጋ ላይ ያለ ሰው ሲቀር አባባሌ ወይ ህመምተኛ ሆኖ ወይም ደግሞ አርጅቶ የመጨረሻው እድሜ ላይ ሆኖ ምንም ነገር ማድረግ የማይችልበት እድሜ ላይ ከሆነ ወይም ደግሞ ህፃን ልጅ ካልሆነ በስተቀር ሁሉም ሸቃላ ነው። ያው የተሰማራበት መስፈርት ሊለያይ ይችላል። ወይ የቤት ሸቃላ ትሆኛለሽ፣ የራስሽ ሸቃላ፣ የባልሽ የልጆች ሸቃላ፣ አጠቃላይ የቤት ሸቃላ ትሆኛለሽ። ወይ ደግሞ የመንግስት ሰራተኛ ሲባል ደግሞ የመንግስት ሸቃላ ትሆኛለሽ።
እንጂ ሸቃላ የሚባለው ስያሜ መዳም ቤት ለምን ኖረው ብቻ ሳይሆን ሰርተሽ እስካደርሽ ድረስ ያው ሰራተኛ ነሽ። ስለዚህ ሸቃላ ነሽ። እና ሸቃላ ብሎ ማለት ደግሞ ሸቃላ በቃ የሆነ ስም ዝቅ ለማድረግ የሰራተኛን ስም ዝቅ ለማድረግ እንዴ! በሰራተኛ ነው እኮ አዳሜ እየተንደላቀሽ እየኖርሽ ያለሽው። አንቺ ዩቱብ ከዚህ እኮ ዘፍ እያልሽ ዩቱብ ብር ላጥ እያረግሽ የምትበይው እኮ በሸቃላ ነው። ስንት ነገር እሷ እየለፋች ስንትን ጫና ተቋቁማ እንቅልፍ እየደፋት ታይልሻለች፣ ሰብስክራይብ ታረግሻለች፣ ላይክ ታረግሻለች። ከዛ በኋላ በወሬ ዩቱብ ብር ይከፈልሻል ማለት ነው። የመዳም ቅመም የመዳም ሸቃላ ባትኖር ግን አንቺም ብትሆኚ የሷን ቦታ ነበር የምትይዙ። አንቺም በቤትሽ በሀገርሽ ላይ አትቀመጭም ነበር። አንቺም ሸቃልሽ ትገቢ ነበረ። ቤትሽ የምትቀመጭ ግን ያው ነግሬሻለሁ፣ የራስሽ የቤትሽ ሸቃላ ነሽ። ስለዚህ እንደው በዚህ አጋጣሚ እንደው ሸቃላን እንደው ዝቅ አታርጉ። ሸቃላ ማለት የቤተሰቧ የሀገሯ ብርሃን ናት። እስኪ እናንተ አንድ ነገር ይሄ በዚህ እንደዚህ ሆነ፣ በዚህ እንደዚህ ደግፉ፣ በዚህ እንደዚህ እርዱ ስትባሉ ጠብ የሚላችሁ ነገር አለ? ሸቃላ ናት። ያንን ሁሉ ስንት ነገር ገንብታ ስንት ነገር በቃ ስም እያስጠራች ያለችው ሸቃላ እንጂ እናንተ አይደላችሁም። እናንተማ የበላችሁበትን ወጪ ሰባሪ ናችሁ እንጂ እናንተ እንደውም ዝቅ መደረግ ካለባችሁ እናንተ ናችሁ። የሰው ልጅ ሁሉ ዝቅ ማድረግ አይቻልም፣ ግን ባስተሳሰባችሁ የዘቀጣችሁ ናችሁ። ሰራተኛን ዝቅ አድርጋችሁ የምታዩ ሰዎች ባስተሳሰባችሁ እናንተ ራሱ የዘቀጣችሁ ናችሁ። እንደውም እናንተ ናችሁ ዝቅ ተደርጋችሁ ልትታዩ የሚገባው ማለት ነው እንጂ ሸቃላ እያንዳንድሽ ሸቃላን ለማንቋሸሻት ሞክሪ። እኛ ብርታታችንን በቃ ምን ያክል እንደሆን እኛ ራሳችን እናውቀዋለን። ስንት ነገር ስንት ውጣ ውረድ አሳልፈን በስንት ትዕግስት በስንት ድካም ውስጥ የምንኖር ሰዎች ነን። ያንን ሁሉ አሸንፈን የምንኖር ጀግኖች ነን። እንደናንተ ቁጭ ብለን እየተጠፋጠፍን ከዛ ከዚህ በሰው ህይወት ገብተን እያወካን ነገር ከዛ ከዚህ እያልን እያጭበረበርን የምንበላ ሰዎች አይደለንም። በሐቃችንና በላባችን የምንኖር ነን። ልክ እንዳንቺ እኔ አንቺን ሳይ ማለት ነው እኔ አዩን ሳይ እንኳን እንዳንቺ አልናደድም። አዩን ፊት ሳይ አንቺ እንደምታናደድኝ አልናደድም። የሆንሽ አይጠመጎጥ ነገር ነች ለምትናገሪው ልክ አፍሽ እንኳን እኔ ግራ ገባኝ። እኔ ማለት እኔ ባለቤትሽ እኔ አንቺ ራሱ ምናቸውን አይቶ አገባቸዋል? እኔ ኦሸ ምንሽን አይቶ ነው ያገባው እንዴ? ኦሸ ማለት እኮ በጣም ጽድት ያለ ልጅ፣ ሰው ማስቀየም የማይፈልግ ልጅ ነው። እኔ በደንብ ነው የማውቀው ኦሸ ማለት ነው። ሰው ማስቀየም የማይፈልግ ልጅ፣ በጣም ስርዓት ያለው ልጅ። ትንሽ እንኳን እኔ የሆነ ነገር እንኳን ኧረ ኦሸ ካልኩት ወይኔ ያስከፋሽ ምናምን የሚል ልጅ ነው ማለት ነው። ኦሸ በጣም ስርዓት ያለው ልጅ ነው። ይሄውንሽ ጋጠ ወጥ ከየት ነው ያገኘሽ ባላ እንዴ? አንቺ እኔ አሮጊቴ ሆነ አሁን አንቺ አናደሽ አሮጊት ሄዶ ከሚፈልግና ሸቃላ ሄዶ ከሚፈልግ የቤት ልጅ ማንጣትሽ ነው። የቤት ልጅ እሷም የቤት ልጅ ነች ስትባል ይላ ትስቃለች። እንዴ ሰው ለራሳችሁ እንኳን እንደው ማለት ካሜራ አስቀምጣ እሷስ እሺ እንደው እኔ አሁን እሷ በቃ ብሩን በእርግጠኛ ነኝ እስካሁን ብር ይከፈላታል ዩቲዩብ ላይ ማለት ነው። እሱ ብሩ ጥማት ነው እንደዚህ የሚያረጋት ማለት ነው። እኔ ግራ ግብት ያለኝ ካሜራ ደቅነን ለሳይድ ድርሻለሁ። በዛ ላይ ደግሞ እሺ እኔን ስትስደበኝ አታውቀኝም። የገንዛ ጓደኛዋን እየሰደበች ልጅቷ እንኳን እንደው ካሜራ እንኳን ስላለ ታየለ ምን የለ ቆመ ይሄ በጣም እኮ ነው የሚገርመው። እንዴት ታይኔ አልፈልግም? ለራሳችሁ ክብር የላችሁ እንዴ? አሁን አንቺ ዝቅ አድርገሽ ሸቃላሽ እስኪ አንድ ሲጀመር የቤት ልጅ ብሎ ማለት የቤት ልጅ ከሆነች ራሷን ለወንድ ልጅ ስጦታ ታቀርባለች እንዴ? የቤት ልጅ እኮ መባል የነበረባት በስነ ስርዓት እንደው ልትድረው እንኳን ብትፈልግ እንደዚህ ያለች ጓደኛ ጥሩ ጓደኛ አለች ብላው አማክራው ሰው ልኮ ሽማግሌ ልኮ በስነ ስርዓት ማግባት ሲገባው ራሷን አምጥታ ጎዳና ላይ
ካላገባህ ብላ ሰርፕራይዝ ማድረግ ይሄ የቤት ልጅ ያሰኛል እንዴ? ምንም በቃ ወጥ ናቸው። እንደው ለቪዲዮም ቢሆን ለማናደድም ቢሆን በቃ ራስን ይሄን ያክል ወረድ ማድረግ ራስን ይሄን ያክል ዝቅ ማድረግ አስፈላጊ አይደለም። ስራም ቢሆን በቃ በስርዓቱ ነው መሰራት ያለበት። ይሄን ያክል ራስን ማርከስ ጥሩ አይደለም እንዴ። ከታች ያለው ትውልድ ምንድን ነው የሚማረው? ይሄን ያክል በቃ ራሳችንን በቃ በትንሽ ነገር ሰዎች እንዲለኩን ካረግ ነው ዛሬ ነገ ምንድን ነው የሚፈጠረው? የሚገርም ነው ብቻ። ቃላ እንደዛ አድርገሽ ቀረጪ፣ ማንም አይቀረጽልሽም። ለምን? በራሳቸው ክብር አይደራደሩም። በጣም ለራሳቸው ክብር አላቸው። ለራሳቸው ክብር ስላለን ማለት ነው። ለራሳችን ክብር ስላለን ራሳችን ዝቅ አድርገን አንዋረድም። ራሳችን ዝቅ አናደርግም። እናንተ አሁን አንቺ እንደዚህ እንደኮለኮልሻቸው ከጻገብሽ አንዷን የቤት ልጅ ናት አንዷን የምንድነኝ እንዳሻት ማለት ነው። የመዳምን ሸቃላ ምተሽ እንደዚህ ልሻለው ትረን አይደለም። የመዳም ቤት ይግደለኝ ምን ነው ደግሞ ሁለተኛ ሚስት ሆኜ ወንድ ስር ልበልልሽ እንደምትለው የመዳም ሸቃላነቴን ብሬን ሰርቼ ቤቴን ሰርቼ ጸዳ ብዬ እኖራለሁ ምትልሽ አንቺ የቤት ልጅ እያልሽ ከምትለቃቀሚያቸው የመዳም ሸቃላዎቹ የእግራቸውን ጣብ የሚደፋው አይስ ታጥበው የሚደፋው እሱን አታክሉም። እንዲህ ተጨፈላልቃችሁ ማለት ነው ሁላችሁ። ለላፊሽ ልክ ይኖርሽ፣ ለምታወሩ ለምትናገሪው ነገር ልክ ይኖርሽ። እሺ እንደዚህ ገደብ አትለፊ። እኔ ከዚህ በፊትም ተናግሬያለሁ። ቪዲዮ መስራት ከፈለግሽ ስሪ፣ ግን ገደብ አትለፊ። እኔ ግርም የሚለው ቪዲዮ ሰርቼባት አሁን እኔ ቪዲዮ ሰርቼ አላውቅም። በነገራችን ላይ የሱመያ ሀሳብ አጥጋቢ ነው። የሰጠቻት መልስ አጥጋቢ መልስ ነው። እንደው ብቻ የሚገርመኝ ነገር አንድ ሱመያን ብቻ አይደለም ሸቃላ ብላ የተሳደበችው ማለት ነው። አንድ ሱመያን አይደለም ሁሉንም ነው። ሁሉንም በጉልበቱ ሰርቶ የሚያድረውን ሰው ነው ዝቅ እያደረገች ያለችው በእሷ አስተሳሰብ ማለት ነው። ግን እሷ ልጅ ብሎ ማንም ዝቅ አይልላት። የሚገርመኝ ነገር እንደዚህ እየተሰደብን እንኳን ሄደን እነሱ ስር የምናበጨብጨው ነገር ነው ግርም የሚለኝ። እነዚህ ሰዎች እንደዚህ አይነቶቹ ሰዎች ጋር የምንሰደበው እኛ በቃ የሆነ ነገር ሲፈጠር ከፍ ዝቅ የሚያደርጉት እኛን፣ ገቢ የሚያገኙት በእኛ። ለምንድን ነው ሄደን እዛ የምናበጨብጨው? ውዶች ለምን የራሳችንን ለምን አናሳድግም? እህቶቼ ራሳችንን እናሳድግ በቃ። እኛም ዩቲዩባችንን እየሰራን ዩቲዩባችንን ከፍተን እንደነሱ መሆን እንችላለን። እንደነሱ እንደዚህ ተገራፍጠን ወይም ክብራችንን ዝቅ አድርገን ሳይሆን በቃ ራሳችንን ዝቅ በማናረግበት ስርዓታችንን ጠብቀን እኛ ለራሳችን ለምን አንሰራም? እዛ ሄደን የምናጨበጭብላቸው እነሱ ከሆነ አንዷን ያመጣሉ፣ እንደዚህ ሆነ ይችላሉ፣ አንዷን ያመጣሉ፣ ፕራንክ ይላሉ፣ አንዷን ያመጣሉ፣ ያጠፋጥፋሉ፣ ይጠፋጥፋሉ እርስ በርሳቸው። እኛ ሄደን ሆይ ሆይ ስንል እነሱ ገቢ እያገኙ በእኛ እየሸቀሉ ነው ያሉት። እነሱ በእኛ ይሸቀላሉ፣ ዙረው ደግሞ ሸቃላ እያሉ ደግሞ እኛን ይሳደባሉ ማለት ነው። እና ለምንድን ነው እንደዚህ የሚሆነው? በቃ እኛ ራሳችን ራሱ አንዳንድ ጊዜ ሳስበው ለራሳችን አናቅም፣ ራሳችንን አናስከብርም። በቃ ራሳችን እያስከበርን አይደለም። እንደፈለገ ይሁን በቃ። አሁን እኔ በፊት እንደዚህ ቪዲዮ ስሰራ በቃ የሆነ ኮሜንት ላይ ገብቼ ሀሳብ ሰጥ ነበር ማለት ነው። የተቃውሞዬን እየደገፍኳት ሳይሆን የተቃውሞ ሀሳብ ሰጥ ነበር። አሁን ላይ ግን ድርሽ አለለም። እኔን ለምን ስትጠፋጠፋ አትልም? ምክንያቱም እነሱ ቢዝነስ ሆኗቸዋል። እነሱ እንደ ሸቃላ ጎበዝ ስላልሆኑ ሸቃላ የምትሰራውን ስራ ሰርተው መለወጥ ማደግ ስለማይችሉ እዚህ ጋር በቃ እየተጠፋጠፉ ራሳቸውን ዝቅ አድርገው እርስ በርሳቸው እየተያያዙ አንዷን ካንዷ እያጣላች አንዷን ካንዷ እያጠፋጠፈች በቃ ይሄንም ቢዝነስ አድርገውታል እነሱ። ቢዝነስ በቃ ይሄ ነው። በምን ይሸቅሉ? እነሱ በቃ መስራት አይችሉም። ስለዚህ በቃ ይሄ ለነሱ ፈጠራ ሆኗል። የስራ ፈጠራ ሆኗል። ስለዚህ እኛ ደግሞ እንደዚህ የሆነ ሰዓት የሆነ ጊዜ በሆነ ነገር እንወቀሳለን። የማዳም ቅመሞች የሆነ ሰዓት በሆነ ነገር እንዘለፋለን፣ እንሰደባለን። ስለዚህ እኛው ደግሞ ለሰዎች ብርሃን
ለነሱኛው ብርሃን ሆነን እነሱ ግን እኛን የሚያውን በጨለማ ውስጥ ነው የሚያውን። ስለዚህ ለራሳችን እንሆን ነው የምለው እኔ። ሁሉም መቼም ቢሆን በቃ ለራሳችን እኛ ተሳስበን እኛ እርስ በርሳችን እነሱ አገራቸው ላይ ሆነው እንደፈለጉ ነገር እያደረጉ የፈለጉትን ነገር እያረጉ የሀገራቸውን አየር እየተመገቡ በእኛ ይሸቅላሉ አይደለ? እኛ ደግሞ የሚገርመኝ ነገር እዚህ ሆነን ለነሱ ነው እንጂ የምናግዘው ለነሱ ነው እንጂ የምንረዳው እኛ እርስ በርሳችን አንረዳዳም። ወይ የሆነ ችግር ካልደረሰብን በቃ ህይወታችን አደጋ ላይ ከወደቀ በኋላ ብንረዳዳ የምንረዳዳው ህይወታችን አደጋ ላይ ከወደቀ በኋላ የሆነ ችግር ሲደርስብን ምናምን እንደዛ በቃ ለምን በቁመናችን እንረዳዳ፣ በቁመናችን እንረዳዳ፣ እንተጋገዝ በቃ። ስለዚህ በቃ ለራሳችን መስራት ያለብንን ነገር ለራሳችን ሄደሽ እዛ የሚጠፋጠፉትን እዛው ከበይ የፈጠሩትን ዩቲዩብ ከምታይ አንዷን የማዳም ቅመም እህትሽን ዩቲዩብ ብታይላት ሰብስክራይብ ብታረግላት ይሄ ለሷ ትልቅ አስተዋጽኦ ነው። አንቺን ብትሆኝ ደግሞ እንደዛው በቃ እኛ ለሰዎች ብርሃን እንደሆነ ሁሉ ለራሳችን ጨለመን ለሰዎች ብርሃን ነው የምንሆነው። የማዳም ቅመሞች ህይወታችን ለሰው እንጂ ለራሳችን አምሮና እንደጠበቁት ያው አላማቸው ተሳክቶ የሚኖሩ እንደው ከስንት አንድ ናቸው። ከስንት አንድ በቃ ስንት ፈክተን ሰርተን መጨረሻ ላይ ያው ለቅሷችን ነው። እንደዛ እንዳንሆን የዛኔ ደግሞ የሆነ ነገር ተቸግረን በቃ የሆነ ነገር ደርሶብን ቢያው እነዛ ዛሬ ላይ የምናበጨብጭላቸው ዩቲዩበሮች እንደዚህ ሆናችሁ ብለው አያዝኑልንም፣ አይረዱንም። እንኳን ሊያዝኑልን እንኳን ሊረዱን የቆምንበት ቦታ ራሱ አይታያቸውም። ስለዚህ እኛ እርስ በርሳችን እኛ እንደግ፣ እርስ በርሳችን እንለወጥ። እንዴ ለምንድነው እኛ ቆይ ከሚያዋርደን ከሚሰድበን ሰው ጎን ካልሆን በቃ ህይወት አይጥመንም አልንሳ እና ባካችሁ ይሄን እዛ ለማንም ገቢ ከመሆን ራሳችንን ብናሳድግ ይሻላል ነው የምለው እኔ። እና እስኪ ሱመያ እንደው ስታናደይ ብቻ ነው መልስ የምሰጠው፣ ስታናደይ ብቻ ነው መልስ የምሰጠው። እና አዎ ሱመያ ይሄን ያክል በሰው ላይ አደርስም። እነሱ ብዙ ነገር ይላሉ፣ እነሱ ብዙ ነገር ይዝቱባታል፣ ይሰድቧታል ምናምን። እኔ ብቻ ሁልጊዜ እምላለሁ ትዕግስቷ ሰውራ ለየት ያለ ነው። የምር በጣም ለየት ያለ ነው። እንዴ አሁን እሷ በስንት ጭንቀት መካከል ሆና ተወጣጥራ ያም እየመጣ ሲለፈልፍ ምንም አይመስላትም። እኛ ተከታዮቿ ራሱ በጣም እናደዳለን፣ ግን እሷ የኛን ያክል እንኳን አትናደድም። እንደው ግርም የሚለኝ ነው። ብቻ ሶብሯን አላህ ይጨምርላት፣ ለእኛም ለሁላችንም ደግሞ አላህ ሶብሩን ይስጠን። ሁልጊዜም እነሱ ባሉበት ቦታ አትገኝም። እንደዚህ እንደምትለው ሲጠናባት ምላሽ ትሰጣለች። እሱንም ደግሞ በስርዓት እንደነሱ ጋር ጠወጥ ሆና ጤጤጤጤጤ እያለች ሳይሆን በስነ ስርዓት ተመለስላቸዋለች ማለት ነው። እና ብቻ አላህ ለሁላችንም ሶብር ይስጠን፣ ለሁላችንም ደግሞ የሚያጠግብ እንጀራ ይስጠን። እና ውዶችዬ ለራሳችን ራስ በራሳችን ለራሳችን እንደግ። እነሱ ጋር እየሄድን በቃ እኛ ከቀረን የዩቲዩብ እንጀራ ይቀርባቸዋል ማለት ነው። የዛኔ የማዳም ቅመምን ልክ የዛኔ ይረዳሉ፣ የዛኔ ክብር ይሰጡን ይሆናል። አሁን ግን ቢሰድቡን ቢያጥረገርጉን በዛ ሄዱ እንደዚህ አሉ በዛ ሄዱ አበዱ ይሉናል። ምን ስማችን እኮ ብዙ ነው። እንደዚህ አረጉ ይሉናል። የፈለገ ነገር ቢሉ ከነሱ ስር አራቅ ነው። ስለዚህ ዋጋችንም አልታወቀም። ከምንሰደብ ከምንዋረድ እኛ ራሳችንን እንሆን ነው የምለው። የዛሬው ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።